ሰባተኛው ሀገራዊ ምርጫ ማለት ያው ሀገረ መንግስት ለመገንባት ሰላማዊና ዲሞክራሲያዊ ምርጫ መካሄድ ግድ ይላል። ከዚህ ውጭ የሆነ መንግስት ተቀባይነት የሌለው ለህዝብ የማይበጅ ሊሆንም ስለሚችል ምርጫው ወሳኝ እንደሆነ መጀመሪያ ተግባብተን ወደ ስራ የገባንበት ሁኔታ አለ። ማህበረሰቡ በነቂስ ወጥቶ የምርጫ ካርድ ወስዷል። ነገር ግን ከዚህ በኋላ የመጨረሻው ምንድነው የሚሆነው? የወሰደውን የምርጫ ካርድ መምረጥና የፈለገውን ፓርቲ መምረጥ ስላለበት የዚያ ቀን ቅድመ ሁኔታ ላይ ስራ መስራት ስላለብን እንደ ጸጥታ ተቋም እንደ አጠቃላይ እንዳመራር ተነጋግረን አካባቢዎችን ነፃ የማድረግ ማህበረሰቡ ወደ ምርጫ ሲመጣ ሰላማዊ በሆነ መንገድ እንቅስቃሴውን የሚገታ ነገር እንዳይፈጠር ለማድረግ ስራ እየሰራን ያለነው። ምርጫውም በሰላማዊ መንገድ በቻልነው መንገድ እንደሚመረጥ እርግጠኛ ነኝ። አሁንም ስራ እየሰራን እንዳለን ነው የሚሰማኝ።